ወልቃይት ላይ ከመጋረጃ ጀርባ የተሰጠው ውሳኔ እነ ኮሎኔል ደመቀ ዘውዱ ላይ ያልተጠበቀ ዱብዳ አምጥቷል። በወልቃይት ጠለምትና ራያ ጉዳይ ፌዴሬሽን ምክር ቤት የሰጠው ውሳኔ ከመጋረጃ ጀርባ በተካሄደ ምክክር መቀልበሱና ምርጫ እንደማይካሄድ ዋዜማ ሬዲዮ ዘግቧል። ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ውሳኔ በተሰጠባቸው አወዛጋቢ አካባቢዎች የመራጮች ምዝገባ እየተካሄደ አለመሆኑ በዘገባው ተገልጿል። በአማራና ትግራይ ክልሎች መካከል የይገባኛል ውዝግብ ያለባቸው አካባቢዎች ምርጫ ይደረጋል ብለው እንደማያምኑም የመንግስት ምንጮች ጠቁመዋል ተብሏል። ምርጫ ቦርድ በመጪው ግንቦት ወር ለማካሄድ ላቀደው 7ኛው ጠቅላላ ምርጫ ከትግራይ ክልል በስተቀር በመላ ሀገሪቱ የመራጮች ምዝገባ ከየካቲት 28 እስከ መጋቢት 28 ቀን 2018 ዓ.ም ድረስ እየተካሄደ መሆኑ ይታወቃል። ይሁን እንጂ ከትግራይ ክልል ውጭ ሆነው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው በተወሰነባቸው የምርጫ ክልሎች የድምፅ ሰጪዎች ምዝገባ እስካሁን አልተጀመረም። በጉዳዩ ላይ ከመጋረጃ ጀርባ የሀገሪቱ ከፍተኛ ባለስልጣናት የተሳተፉበት ተከታታይ ምክክር መደረጉ ተገልጿል። በዚህም የፌዴሬሽን ምክር ቤትም ሆነ የምርጫ ቦርድ ውሳኔ ችግሩን ያባብሳል፣ ለጉዳዩ ፖለቲካዊ ልባት ይፈለግለት የሚል መስማማት ላይ መደረሱን ከመንግስታዊ አካላት ማረጋገጡን የዜና ምንጩ ጠቁሟል። በአወዛጋቢዎቹ አካባቢዎች ምርጫ ይደረጋል የሚል ግምት እንደሌላቸውም መንግስታዊ ምንጮች ተናግረዋል ተብሏል። በአማራና ትግራይ ክልሎች መካከል ውዝግብ ያለባቸው የወልቃይት ጠለምትና ራያ አካባቢዎች በ7ኛው ጠቅላላ ምርጫ በቀጥታ ምርጫ አካሂደው በሕዝብ ተወካዮች ምክር ቤት እንዲወከሉ ምርጫ ቦርድ ቀደም ሲል መወሰኑ ይታወሳል። ምርጫ ቦርድ የፌዴሬሽን ምክር ቤት በሰጠው ውሳኔ መሰረት በ5 የምርጫ ክልሎች በቀጥታ የሕዝብ ተወካዮች ምክር ቤት ምርጫን እንደሚያስፈጽም ገልጾ ነበር። የይገባኛል ጥያቄው እስኪፈታ ከትግራይ ክልል ውጭ ሆነው የፌዴራሉ ምክር ቤት ምርጫ እንዲካሄድባቸው የተወሰነላቸው የሁመራ፣ አዲረመጽ፣ ኮረሞፍላ፣ የጠለምትና ራያ አላማጣ ምርጫ ክልሎች ናቸው። የምርጫ ቦርድን ውሳኔ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የሚመሩት ስምረት ፓርቲ ለፌዴራሉ ከፍተኛ ፍርድ ቤት አቤቱታ አቅርቦ እግድ አስጥሎበት የነበረ ቢሆንም ፓርቲው ምርጫ ቦርድ ለውሳኔው መነሻ ያደረገው የፌዴሬሽን ምክር ቤት ውሳኔ ከጅምሩም ህገ መንግስታዊ አሰራሩን የተከተለ እንዳልነበር ተረድቻለሁ በማለት አቤቱታውን ማንሳቱ ይታወሳል። በዚህም ፍርድ ቤቱ በተጠቀሱት የምርጫ ክልሎች ከትግራይ ውጭ ምርጫ እንዳይካሄድ በምርጫ ቦርድ ላይ የጣለውን እገዳ ማንሳቱ ይታወቃል። ምንም እንኳን እገዳው የተነሳ ቢሆንም በ5ቱም የምርጫ ክልሎች የመራጮች ምዝገባ ሳይጀመር መቅረቱን የዋዜማ ዘገባ ያመላክታል። በወልቃይትና ጠለምት የምርጫ ክልሎች እስከ መጋቢት 21 ቀን 2018 ዓ.ም ድረስ የመራጮች ምዝገባ ለመጀመሩንም የአካባቢዎቹ ባለስልጣናት ለዜና ምንጩ አረጋግጠዋል። በተመሳሳይ የፌዴራል መንግስቱ ማዕከላዊ የጸጥታ እዝ ኮማንድ ፖስት ለቆ ከወጣ በኋላ በትግራይ ኃይሎች ቁጥጥር ስር በገቡት የራያ አካባቢ የምርጫ ክልሎችም ምንም አይነት የቅድመ ምርጫ እንቅስቃሴ አልተጀመረም ተብሏል። ቦርዱ ባስቀመጠው የጊዜ ሰሌዳ መሰረት የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት የቀሩት ቢሆንም ምንም አይነት እንቅስቃሴ አለመጀመሩ የምርጫውን የመካሄድ ጉዳይ አጠራጣሪ አድርጎታል። ምርጫ ቦርድ በወልቃይትና ጠለምት ምንም አይነት የቅድመ ምርጫ ዝግጅት ባለመጀመሩ የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ አፈጻጸም ላይ ጥርጣሬ እንደገባቸው የአካባቢው ባለስልጣናት ተናግረዋል። ለቦርዱ ጥያቄ ላቀረቡት የወልቃይት ሁመራ ጠገዴ አካባቢ ባለስልጣናት የምርጫ ቦርድ ኃላፊዎች በውሳኔው አፈጻጸም ላይ የምንወያይበት ጉዳይ አለ የሚል ምላሽ እንደሰጧቸው ተጠቁሟል። ምንም እንኳን ቦርዱ ከውሳኔው በኋላ በምን ጉዳይ ላይ እንደሚወያይ የሰጠው ፍንጭ ባይኖርም ቦርዱ የአወዛጋቢ አካባቢዎችን ምርጫ ከህግ አግባብ አንጻር እየመረመረ እንደሚያስፈጽም የቦርዱ ሰብሳቢ ሜላትወርቅ ኃይሉ በቅርቡ በሰጡት ጋዜጣዊ መግለጫ ላይ ጠቆም አድርገዋል። ፌዴሬሽን ምክር ቤት በወልቃይት ጠለምትና ራያ አካባቢዎች በ7ኛው ጠቅላላ ምርጫ በቀጥታ በሕዝብ ተወካዮች ምክር ቤት እንዲወከሉ መወሰኑ ከትግራይ ጊዜያዊ አስተዳደር ከተቃዋሚ ፓርቲዎችና ከክልሉ የተለያዩ ወገኖች በኩል ብርቱ ተቃውሞ እንደገጠመው አይዘነጋም። በአንጻሩ በአማራ ኃይሎች በኩል ሙሉ በሙሉ ባይሆንም ዋናውን ጥያቄ ምላሽ ለመስጠት መደላደል ይፈጥራል በሚል የቦርዱ ውሳኔ ድጋፍ ማግኘቱ ይታወቃል። ፌዴሬሽን ምክር ቤት ለምርጫ ቦርድ መመሪያ የሰጠው የአወዛጋቢ አካባቢዎችን የምርጫ ውክልና በተመለከተ ከወልቃይት ጠገዴ፣ ከወሎ ራያ አማራና ከጠለምት አማራ ማንነት ወሰን አስመላሽ ኮሚቴዎች ጥያቄ ከቀረበለት በኋላ ነበር። ለፌዴሬሽን ምክር ቤት የቀረበው ጥያቄ ምንም እንኳን ይገባኛል ጥያቄው እልባት ያላገኘ ቢሆንም የአካባቢው ሕዝብ ግን በፌዴራሉ ሕግ አውጪ ምክር ቤት ውክልና ማግኘት ይገባዋል የሚል ነው። የማንነትና ወሰን አስመላሽ ኮሚቴዎቹ ይህንን ጥያቄ ያቀረቡት ለብሔራዊ ምርጫ ቦርድ፣ ለሕዝብ ተወካዮች ምክር ቤትና ለጠቅላይ ሚኒስትር ጽሕፈት ቤት ጭምር እንደነበር የዋዜማ ዘገባ ያመላክታል። ምርጫ ቦርድ ከአስመላሽ ኮሚቴዎቹ ለቀረበለት ይኸው ጥያቄ በሚመለከተው አካል አስወስኑ የሚል ምላሽ እንደሰጠ ዋዜማ የተመለከተችው ደብዳቤ ያስረዳል። የወልቃይት ጠገዴ የአማራ ማንነት ኮሚቴም የዚህኛው ማንነት አማኞች፣ ደጋፊዎች፣ ታጋዮች ሁላችሁ
በድጋሚ እንኳን ደስ አላችሁ ለማለት ፈልጋለሁ። አሁን በጣም ምርጫው ላይ እኛ ተራ ፖለቲካ ምርጫ አይደለም። እዚህ ያላችሁ አመራሮች፣ እዚህ ያላችሁ ወላጆች፣ ነዋሪዎች ሁላችሁ የሃይማኖት አባቶች ያላችሁ ልዩ መመልከት ይገባናል። ይልማስ ስድስተኛ ሀገራዊ ምርጫ አልተጋበዝንም በተለያየ ምክንያት ነው። አሁን መንግስት ፈቅዷል፣ ምርጫ ቦርዱ ፈቅዷል። በትግራይ በኩል ግን እንዴት እንደሆነ እያያችሁ። ጤና ይስጥልን። ይህ ከኢትዮጵያ እስከ ዓለም ጥግ በሕይወቱ ወሳኝ የሆኑ መረጃዎችን በየፈርጁ ቀላልና ግልጽ በሆነ አቀራረብ የሚያገኙበት ቪኦኢ ኢትዮጵያ ነው። ከሀገር ውስጥ ጉዳዮች እስከ ምስራቅ አፍሪካ ቀጠናዊና ዓለም አቀፋዊ ጂኦፖለቲካዊ ጉዳዮችን ለእናንተ ለውድ ቤተሰቦቻችን ከዜና ባሻገር በየአውዱ በተመጠኑ ደቂቃዎች እናቀርብላችኋለን። በቀጥታም ይሁን በተዘዋዋሪ በሕይወቱ ወሳኝ የሆኑ ውስብስብ ጉዳዮችን በቀላልና ማራኪ አቀራረብ ማግኘት ከፈለጉም ቻናላችንን ሰብስክራይብ፣ ላይክ እና ሸር በማድረግ ቤተሰብ ይሁኑ። ቪኦኢ ኢትዮጵያ፣ የኢትዮጵያውያን ድምፅ።